የአብርሽ አፍቃሪ መታለች ውዶቼ ማለት ነው። ኧረ ጌታ ሆ ትዕግስት ስጠኝ እንደው ዘንድሮ። ኧረ ቀስ በሉ ተረጋጉ። አብርሽ የትም አይድም ሽኒ ውዶች ማለት ነው። የአብርሽ አፍቃሪ መታለች። ኧረ ጉድ ትዕግስት ስጠኝ። ዘንድሮ እኮ ጉድ ነው ጋይስ፣ ጉድ እኮ ነው እንዴ! በቲክቶክ ደግሞ የአብርሽ አፍቃሪ መታለች ማለት ነው። ከመቼ ልጆቹ ከጆ መለያየታቸውን እኮ በደንብ እኮ አልተረጋገጠም። ፕራንክም ሊሆን ይችላል፣ የስራ ስንብትም ሊሆን ይችላል። ያው ለተመልካች መናገር ፈርቶ ነው ልጆቹ ማለት ነው። እና እንግዲህ አላቅም። አብርሻውን በዚህ ሰዓት ማንም ሴት አይፈልግም ጋይስ፣ ተስፋ ቁረጡ። ማንም ሴት አይፈልግም አብርሽ። ከዚህ በፊትም ጋይስ ስጻጻት ነበር። በምን ቀን ነው ትዳር ውስጥ የገባው ያለ ነበር ጋይስ። ሰብታችኋል ነበር እንዴ? በምን አብርሽ ደግሞ ጭቅጭቅ አይወድም፣ ፈታ ማለት ይፈልጋል፣ ከማንም ጋር መሄድ ይፈልጋል። ገባችሁ አይደለ? ሩታ ደግሞ አትፈልግም። እውነት ነው፣ ትዳር ስለሆነ ክብር ነው ትዳርና ተሰብስቦ እንዲቀመጥ ትፈልጋለች። እንደ አንድ ሴት ትክክል ናትና መረዳደት ከሌለ ደግሞ ምንም ማድረግ አይቻልም። እና አረጋጌኔ ቆንጆ ማለት ነው። እንዲህ በሆነ ዘፈን ነበረ፣ ለዛ ነው አውቄ ነው ሳሌንት ያረኩትና ውዶቼ። ግን ማለት ነው በጣም ውስጤን የከነከነኝ አለ። እናቴ ትሙት፣ ሁለታችሁም ጠብቁ ማለት ነው። በጣም በተለይ በፍቅር የሚሰሩ ሴቶች ጠብቁኝ፣ ሁለታችሁ። ከዚህ በፊት ፍቅር ላይ ምን ስታረጉ ነበረ? ዛሬ ደግሞ ወዳጅ መስላችሁ እስክስክስሚ። እኔ እንግዲህ ውሸት አልወድም፣ ውሸት አልቀበላችሁም። በነገራችን ላይ እንደናንተ አስመስዬ ቢሰራማ 50 ሺህ ገባ ነበር ጋይስ። ሰው መሰደብም አልፈልግም፣ ግን አሁን ይሰራላችኋለሁ በፍቅር ዙራ ጋይስ። ጠብቁኝ ፈንዱሻ ፋሚሊዎች ማለት ነው። በጣም 2 ልጆች አላችሁ። ከዚህ በፊት ቤታችሁን ከፍታችሁ ስታሰድቡ ነበረና ኤንዌስ የአብርሽ አፍቃሪ መታለች አዲስ ጋይስ።